ተመስገን አታምጣ ስለው አምጥቶ ቆለለው። አባ ይቅርታ ጠይቀዋል እኮ። አንቺ ያምሻል? አዎ ጠይቆኛል፣ ይቅርም ብየዋለሁ። ግን እንዴት ይሆናል? እንዴት አይሆንም? እሱን ሽሽት አይደለም እንዳገር ጥለሽ ወጣሽው። አሁን ግን እኮ ተስተካክሏል አባ፣ ተቀይሯል። አይ ሴት ልጅ። እሱም ሌላም ሰው አለ፣ ግን ደግሞ እኔ ማግባት የምፈልገው እሱ ነው። ጥሩ ሽማግሌው ይላክ፣ እኔ የፈለኩትን ሰው እመርጣለሁ። ዝግጁ ነህ? ከማን? ከልጁ አባት ነው። ያ ወንጀለኛ ወንጀለኛ ነው እንዴ? መንገድ ላይ ተገድሏል ሲባል ነበር የሰማሁት። አሁን ደግሞ አላሩ። ስለዚህ ለህግ እናቅርበው። ምን ብለህ? አንድ ሰሞን ጠልፎ ደፍሮ እንደነበር አገር ምድሩ ያውቃል። ትሩቴን? አዎ። እና እኮ አሁን ባልና ሚስት ካልሆን እያሉ ነው። ቢሆንስ? አይ የማይሆን ነገር አታውራ እባክህ። ባይሆን እሱን ለመጋፈጥ ተዘጋጅ። ምነው ዝም አለ? ምንም። ተዘጋጅ ልጄ። ባል የሚሆን ሰው ጀግና መሆን አለበት። ተነሽ እስኪ ምሳ አምጪ። እሺ አባዬ። ትሁቴ እጇ አምጪሽ። ደግሞ እዚህ ቁጭ ብለሽ ምን ልትማሪ ነው ከሷ? አባ ተስማማን አይደል እንዴ? ወዲጄ ግን አይደለም። እሺ እሺ ልጄ ከሆንሽ በሚልኩሽ ሽምግልና አይቼ ነው የምመርጠው። አታስብ አባዬ። ከሀሳብ መቼ አስወጥተሽኝ ታውቂያለሽ? አታምጣ ቢለው አምጥቶ ቆለለው አሉ። ማነው እሱ? ተመስገን የድሮ ባለቤቴ ብላለች ማለት ነው። ትሁት እንግዲህ የተመስገንን ቃለ ምልልስ ወይም ደግሞ የተመስገንን ተግባር ይዛ ወደ አባቷ ቤት ሄዳለች ማለት ነው። አባቷም እንዳልተጠበቀው እንግዲህ ሽማግሌው እንደማይቀበሉ እንደማይፈልጉ እሳቸው ያሉት እንጂ እሷ እሺ ብላ ይዛ የመጣችው እንደማይቀበሉ ገለጹላት ማለት ነው። እሷም በጸጸት በንዴት እንግዲህ አክብሬ መጥቻለሁ ልትቀበለኝ እና ልደሰት ላርፍ ነው የመጣሁት እያለች ነበረ ማለት ነው ለወላጅ አባቷ። እንዲሁም ደግሞ ደውላ ለአባባ የሚሆነው ነገር የተፈጠረው ነገር ነገረችው ማለት ነው። ልምጣ ሲላት አይዛሁን ብለዋለች ማለት ነው። እንግዲህ እነሱ እምቢ ካሉ ተመልሳ ወደ አዲስ አበባ እንደምትመጣ ወደ እነሱ ጋር እንደምትመጣ አወራቻቸው ማለት ነው። አባባም ደግሞ ለሚስታቸው ትሁት ያልተጠበቀ ዝግጅት ያልተጠበቀ ነገር አጋጠማት ሲሉ ገለጹላት ማለት ነው። ይቅርታ እንግዲህ ያው ትሁትም ደግሞ ምን ታደርጋለች? አባቷ ነው በትዕግስት በጸጸት ያው ቤተሰብ ክብር ነው እየለመነች ነው ማለት ነው። ግን አባቷ በስተመጨረሻ ምንድን ነው ያሳወቃት ማለት ነው? ይምጡ እኔ የምፈልገውን እመርጣለሁ ነው ማለት ነው ያሉት። እንዲሁም ደግሞ ሁለት ናቸው አለች። እሺ ይሁን ጭራሽም ነው ያለው። ጭራሽም ነው አንዱስ ማን ነው አለ። ያው ናቲ ነው። እሷ ባትገልጸውም ግን የምፈልገው እኔ አንዱ ነው አለች። የልጄ አባት ነው የምፈልገው ብላለች። እንዴት ሊሆን ይችላል ሲላት እንግዲህ ይቅርታ አደረክለት እኮ ይቅርታ ብለዋል እኮ ይቅርታ ተባብላችኋል ይላታል። አይሆንም እኔ መረጥኩት ነው የሚሆነው ብሎ በጣም ይኮሳተራል ማለት ነው። ያ ወላጅ ነው። ቤቱን ተነስታ ጥላ ትወጣለች። የሆነ ልጅ ጠርቶ አስገብቶ እንግዲህ ትሁትን ላንተ ነው ምተውልህ ላንተ ነው ምሰጥህ ና ልጄ አስተዳዳሪ ወይም ደግሞ ቤት መሪ ቆፍጠን ነው የሚለው ቆፍጠን በል እያሉ ነበረ ማለት ነው። አረ እሷማ ሴት ናት አለኩ እና ልትደበድባት ነው ወይም ሰጠህ ሴት ብትሆንህ ልጄ ይላል ማለት ነው። አባትየው ያው አባት ነው፣ ቤተሰብ ነው። እሱ ያው ሴት ልጅ ናት ጎትቼ መሄድ ያለው ነው አባባሉ ማለት ነው። ለእንደዚህ አይደለም ሰጥህ ልጄን እያሉት ነው ማለት ነው አባትየው ትሁት አባት። ልጁም ደግሞ እንግዲህ ልትጋፈጥ ነው። እንዲያውም ያፈዛዘም ከሱ ጋር 3 አድርጎ ይላክ ይላሉ ማለት ነው ትላለች ማለት ነው። ከዛ በኋላ ነው የምመርጠው መርጣለሁ ብሎ አባትየው ተነስቶ ወጣ። ልጁ ደግሞ መጥለፍ ነው መሰለኝ ያሰበው። ያው እነሱ ጋር ጠልፋ በዚህ ሰዓት አለ ማለት ነው።
ይገርም ነው እውነት። ያው ጠልፋ ነው የፈለገው ሊጠልፍ ነው ማለት ነው እንግዲህ እንደዚህ አይነት አስተሳሰብ ነው እንግዲህ። ሽማግሌዎቹ ይመጣሉ። ለተመስገንም ደወለችለት። ትሁት ተመስገን እንደምትወደው እንደምታፈቅረው ማግባት እንደምትፈልግ ያው በዚህ ሰዓት ከናቲ እጅግ በጣም ተሻሽሎ አሻሽሎ የተገኘ ተመስገን ነው ማለት ነው። ተመስገንም አብረው መሆን የልጁ አባት ስለሆነ ትፈልጋለች ማለት ነው። አባትየውም በዚህ መልኩ ቆማ እያናገረች ማለት ነበረ ማለት ነው። አባባም ደግሞ ለሚስታቸው ያው ያለው ነገር ትሁት ያደረገችው ነገር እየነገሯት ነበረ ማለት ነው። ተመስገንም ደግሞ እኔ እመጣለሁ ካልሆነ እንደውም ያ በተባረርኩበት ሀገሬ እንደዚህ ወንጀለኛ በተባልኩበት ሀገሬ አቅፌሽ ስዞር መታየት ነው የምፈልገው እያላት ነበረ። አይሆንም እኔ እመጣለሁ እያለች ነበረ። እዚህ ጋ ደግሞ የአባባ ሚስት ናቲ ቤት ገብቶ ናቲ በድልም ከወጣች ስልክ አትደውልም፣ እንዲሁም ደግሞ ትሁትም የእሷ ዜና ጥሩ ነገር የለም እያለች ነበረ ማለት ነው ስትለው ናቲ ምንድን ነው ሌላ እንድታገባ ሲሉ አካኪ ዘረፍ ነው ያለው ማለት ነው። ናቲ ተነስቶ ወጣ። ምንድን ነው ያለው? አይሆንም እንደዚህ ሊሆን ይችላል። እማማ ደግሞ የአባባ ሚስት አይሆንም፣ ምንድን ነው አንተ የምትለው? አሁን የፈለገ ነገር ይሁን ሁለታችሁ ስትገርሙኝ 3 ሆናችሁ አለች እና እውነት ነው አይሆንም ብሎ ተነስቶ ነው የወጣው ማለት ነው። አንተ ተዋት እያሉት ነበረ። ያው ናቲ ለበቀል ስለሆነ አይተውም እሺም አይልም ማለት ነው። እሺ ብሎ ለተመስገን እንዲመቻችለት ያው እልኸኛነቱ ገለፍተኝነቱ አይተዋውም። ተነስቶ ወጣ። ምን እንደሚያደርግ በሚቀጥለው ቪዲዮ እናያለን ማለት ነው። ትሁት ተመልሳ ትመጣለች ወይስ ቤተሰቦቿ ያሸንፏታል እዛው ትሆናለች የሚለው ነገር ተመልሳ ትመጣለች። ከእናንተ ከተለየው 6 ዓመት ሆኖኛል። በ6 ዓመት ያ ማለት ደግሞ እኔ በጣም ትልቅ ሴት ነኝ፣ በራሴ መወሰን ሴት ነኝ፣ ግን እናንተን ፍቃድ ለመጠየቅና ይቅርታ ለማለት ነው የመጣሁት ብላ ያለው ነገር እርግጦ ነግራለች። ያው በዛሬ ሰዓት ወላጅ እንግዲህ እንደምታዩት ነው። በራሳችን በፈለግነው መንገድ ነው የምንሄደው። ግን ያው ፍላጎታችን ጥሩ ነው ስንወስን እንዳንሳሳት እንጂ እላቸዋለሁኝ። ነገር ግን ያው ቤተሰው ያመጣው ለልጅ ይሆናል ይጠቅማል በሚል በማሰላሰል ነው። ያው እሷ በዚህ ሰዓት አንደኛ የልጁ አባት ነው። እሺ ልትልም አትችልም፣ አትቀበለውም በፍጹም ማለት ነው። ልትቀበለውም አትችልም። ያው ምንድን ነው የምታረገው? እሺ አትለው በአጠቃላይ ማለት ነው። እሺ አትለውም። እንዲሁም ቀርፋፋ ከርፈፍ ነው ያለችው። ተናዳለች። ምንም አታናግራት፣ ዝም በላት ትሰድብሃለች እያሉት ነበረ። በጣም ነው ደስ የሚለው። እንግዲህ ያው የክፍለ ሀገር ነገር እንደዚህ ነው፣ ያስደስታል። እንግዲህ ልጅቷ እህቷም አለች። አትሂጂ በቃ ሄዳለሁ ስትላት ነበረ። አትሂጂ ከሄድሽ እኮ የአንቺን ንዴት እኔ ላይ ነው የሚወጣው፣ እባክሽ አትሂጂ እያለቻት ነበረ ማለት ነው። ትሁት ታናሽ እህቷ ለምን አትነግሪኝም ነበረ፣ ለምን አልነገርሽኝም እያለቻት ነበረ። ደውለሽ አትሂጂ ያለው ነገር አብረን እንጋፈጥ እያለች ነበረ። ፋዘር ደግሞ የትሁት አባት ደግሞ የሚሆን ነገር አይደለም የትም ጥለሽ አትሄጂም ይሏታል። ያው ከተማ ሰው ናት፣ ከተማ ያየች። ሲቀጥልም የልጅ አባት አላት። ያው ፍቃዳቸው ነው እንጂ የጠየቀችው የመጀመሪያ ባለቤቷ ወይም ደግሞ የመጀመሪያ ልጃገረድ አይደለችም ማለት ነው። ሆነም ቀረ ወደ ተመስገን ትመለሳለች። ተመስገን ወይስ ወደ እነሱ አያስችለውም ሄዳል ወይስ ናቲ ሄዶ መንገድ ላይ ችግር ይፈጥራል? ምን ትላላችሁ? ጠልፎ ተሸክሞ ያመጣል ናቲ? ለዚህ ማን ብሎት ያው ተንኮለኛና ወንጀለኛ ስለሆነ እንግዲህ ያው እሱ ሄዶ የሚፈጥረው ነገር አብረን እናያለን ማለት ነው። አባባ ግን አይሄዱም ትመጣለች ብሎ ለተመስገን እየነገረው ነው ማለት ነው። ተመስገንም ደግሞ በቃ በድል ጀግና ሆነችልኝ አይደል ብሎ ደግሞ ደስ ያለው ማለት ነው። ምክንያቱም እሱን ስለመረጠች ያው ያስደስታል። እግዚአብሔር አያምጣው እንደዚህ አይነት ነገር። በመሀል ክፍተት ሲፈጠር ተመልሶ ለማስተካከል በጣም የሁለቱም ልብ ይጎዳል። መልሶ ማስተካከል በጣም ጊዜ፣ በጣም ትዕግስት፣ ፈተና ነው የሚሆነው ማለት ነው፣ ወንድም ይሁን ሴት። ስለዚህ ያው እንደዚህ ስትስተካከልለት እሱም በጣም ነው ደስ ያለው። እንግዲህ ይሄድባታል ተመስገን። አትምጣ እያለችው ነው፣ እኔ ልምጣ እያላት ነው። ግን እሷ ጥሩ አይሆንም፣ አትምጣ፣ እኔ እመጣለሁ፣ የሚቀበሉ ከሆነ ይቀበሉ፣ ማይቀበሉ ከሆነ እኔ እመጣለሁ እያለችው ነው። አባትየው ግን ሽማግሌው በደንብ ድል ያሉ መሆን አለባቸው ብለዋል ማለት ነው። ይሄ ተነግረዋለች ለተመስገን። አቅም በቻለ ፋዘርን አስደስት ትለዋለች።
ያው በውስጥ ታወራዋለች። ናቲ ደግሞ መሸነፉን ያው አይተናል። ሁሉም ሰው እንደተሸነፈና ያው ተንኮል እንጂ እሱ ለቲና 200,000 እና 500,000 ብር ለተንኮል መስጠት ነው እንጂ እንደዚህ ለቁም ነገር ፋፈሽ ማለት ማስደሰት ይችላል ብዬ አልገምትም፣ አላስብም። አያወጣም። ተመስገን ባለው ነው። የገጠር ሰው ደግሞ ያው ልጃችን ያኖራል ያስተዳድራል በሚለው ስለሚያምኑ ደህና አድርጎ ባቀረበ ነው መመርጠው ብለዋል ማለት ነው። የትሁት አባት እስቲ እናያለን አሁን ምን እንደሚፈጠር ምን እንደሚሆን እያንዳንዱ ይታያል ማለት ነው። ምን ትላላችሁ እናንተስ? ምን ትላላችሁ? የዚህ ድራማ መጨረሻስ ምን ይሆናል? ደግሞ እየታየላቸው አይደለም። በጣም ትንሽ ያው እየሰሩት ነው፣ ግን ይቀረዋል። ደስ የሚል ኦዲየንስ፣ ደስ የሚል ቤተሰብ፣ የሆነ እርጋታው የጠበቀ ደስ የሚል ስራ ነው የሚሰሩት፣ ግን ብዙ እየታየ አይደለም። እስኪ ላይክ፣ ሰብስክራይብ እናደርግላቸው፣ ሼር የምናደርግላቸው። በጣም ደስ የሚል ነው መጨረሻው። ይሄ ድራማ በምንድን ነው የሚጠናቀቀው? ትሁት ይዛ ተመስገን ይዞ ይሄዳል። አባይና ማዘር አንድ ላይ ሆኖ ናቲ ምን ይሆናል በሚቀጥለው የሚለው አብረን እናያለን እንጂ ናቲ ምን ይሆናል ከዚህ በኋላ ከተንኮሉ። በድል ቲና አለች፣ እንዲሁም ደግሞ እስጢፋኖስ አለ። ሲቀጥል ደግሞ የእስጢፋኖስ ሚስት አለች። ከዚህ ድራማ ውስጥ ማን ይቀጥላል የሚለው ሀሳብና አስተያየት ለእናንተ ነው ማለት ነው። የት ይደርሳሉ? ቲና ወንጀሏን ይነቃባታል ትላላችሁ ወይስ በዚሁ ትቀጥላለች? አይነ ስውር እንደሆነች እሷ በፈለገችው ቴክኒክ አከናውላ ትወጣለች። ያ ብር ተቀብላ በእሷ ስም እየተቀመጠ ስለሆነ ከሀገር ይዛ ትጠፋለች፣ ከሀገር ይዛ ትወጣለች ወይስ እንዴት እውነቱ ተናግራ የሚለው ነገር ያው አብረን እናያለን። ረጅም ከዚህ በኋላ ያው 160 ምናምን ሄዷል። 163 ነን ዛሬ ማለት ነው።